ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሁላችንም መጽሐፍ ቅዱሳችንን በማቴዎስ ወንጌል ምዕራፍ 24 ላይ እናወጣለን። ማቴዎስ ምዕራፍ 24 እንደዚህ ይላል። ኢየሱስ ከቤተ መቅደስ ወጥቶ ሲሄድ ደቀ መዛሙርቱ የቤተ መቅደሱን ሕንፃ ሲያዩ ወደ እርሱ ቀረቡ። እርሱ ግን ይህ ሁሉ ታያላችሁ? እውነት እላችኋለሁ ድንጋይ በድንጋይ ላይ ተከናንቦ ተክቦ የምታዩበት ሳይፈርስ እንዲሁ እንዳለ የሚቀር አንድ ድንጋይ እንኳን አይኖርም አላቸው። በደብረ ዘይት ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው እስቲ ንገረን የምትለው ሁሉ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? ደቀ መዛሙርቱ ልብ ውስጥ ምን አለ? ብዙ ስለ እግዚአብሔር መንግሥት ስላስተማራቸው ትኩረታቸውና ሀሳባቸው ይኸውላችሁ፣ እዚህ ምድር ላይ ስንኖር እንደ መንገደኛ ነው የምንኖረው። ምክንያቱም መጨረሻ እንዳለው ልንገባበት እንዳለበት ስፍራ። ለዛ ነው መጽሐፍ ቅዱስ ብዙ ጊዜ ልባችሁ አይድከም፣ አትዛሉ፣ ተጉ፣ በርቱ የሚለን ስለ ትጋት የሚነግረን። አንድ ሰው ከዚህ ወደ ሪሾን ወይ ወደ ናታንያ መሄድ ብፈልግ መነሻዬንም መድረሻዬንም አውቀዋለሁ። በመካከል ላይ የሚገጥሙ ነገሮች ሊኖሩ ይችላሉ። በዛ መካከል ላይ ያለውን ነው እግዚአብሔር በርቱ፣ አይዟችሁ የሚለን። ደቀ መዛሙርቱ ከጌታ ጋር አብረው በነበሩበት ሰዓት አብረው እየተከተሉት ስለ እግዚአብሔር መንግሥት እያስተማራቸው ስለሆነ ልባቸውና ሀሳባቸው መድረሻቸው ላይ ነው። እሺ፣ በጣም የሚገርማችሁ የትኛውንም አትሌቶች የትኛውም በስፖርት ዘርፍ ውስጥ ያሉ ኢንጂነር በሉ በግንባታ ውስጥ በየትኛውም ሙያ ውስጥ ያሉ በአጠቃላይ ትኩረታቸውና ሀሳባቸው መጀመሩ ላይ አይደለም። ምኑ ላይ ነው? መጨረሹ ላይ ነው። ማለት እንዴት ነው መደመደመው? እንዴት ነው የሚጨርሰው? አንድ ሰው ለመነገድ ቢነሳ እንኳን ንግድ ጀምራለሁ ቢል የሚያስበው ምንድን መጀመሩን አይደለም። ኦኬ ይሄ ነገር ፍጻሜው ምንድን ነው የሚሆነው? ያዋጣል ወይ? እዚህ ላይ ደርሳለሁ ወይ? አካዳሚ ትምህርት ውስጥ ቢገባ አንድ ሰው በቃ ትምህርት ልጀምር ነው ሲል ተማሪ ሆኖ እንዲቀር እኮ አይደለም አይደል? ከዛስ ይባላል አይ ይሄን ብማር የሆነ ቦታ እደርሳለሁ ፍጻሜውን። ስለዚህ ደቀ መዛሙርቱ እውነት ነው ጌታን ተከትለውታል፣ አይተውታል። ግን አሁንም ጥያቄ ያለባቸው ስለ የትኛው ነው መጨረሻው የሚለው ነገር እነሱ ጋር አሳሳቢ ነው። በጣም ትልቅ ስፍራ ምን ብለውታል? ሰጥተውታል። ስለዚህ ብዙ ጊዜ ከዳንን በኋላ ወይንም ደግሞ ጌታን የሚከተለው ማህበረሰብ የተወሰነው ማለት ነው ሙሉ በሙሉ ባልም የተወሰነው ትኩረታችንን ያደረግነው ፍጻሜው ላይ አይደለም። እሺ ፍጻሜው ላይ ሳይሆን አሁን ከሱ ጋር ከጌታ ጋር ሆነን በምናገኛቸው የተለያዩ ብለሲንጎች፣ በረከቶች፣ ሰላሞች፣ ደስታዎች ላይ ነው ሰው ትኩረቱን ያደረገው። የት ነው? እዚሁ ጋር ነው። የለም ከጌታ ጋር በመሆን ሰላም አለኝ፣ ከጌታ ጋር በመሆን ስኬት አለኝ፣ ፍሬያማነት ነው፣ እውነት ነው። ግን እዚሁ ጋር ነው ኢንጆይ እያደረገን ያለ ነው። እግዚአብሔር ከዚህ አሻግረን ፍጻሜውን እንድናይ ይፈልጋል። ለዛ ነው ደቀ መዛሙርቱ አብረውት ነው ያሉት። ምንም የጎደለባቸው ነገር የለም እኮ። ግን አሁንም ጥያቄ አለባቸው። ጌታ ሆይ ይሉታል። ምንድን ነው? እስቲ እባክህ ንገረን፣ መጨረሻው መቼ ነው? ታስታውሳላችሁ ሐዋርያት ሥራ ምዕራፍ 1 ላይ ከሕማማቱ በኋላ 40 ቀን ይላል አይደል? ጌታ ከሞት ከተነሳ በኋላ ስንት ቀን የቆየው በምድር ላይ? 40 ቀን 40 ቀን። ሂዱ ሐዋርያት ሥራ ምዕራፍ 1 ላይ እኔ አነባዋለሁ፣ እናንተ 24ን ያዙት። እኔ ሐዋርያት ሥራ ምዕራፍ 1 ላይ ያለውን አነባዋለሁ። እንደዚህ ይላል። ሉቃስ ነው የጻፈልን ሐዋርያት ሥራን ከቁጥር 3 ጀምሮ ከሕማማቱ በኋላ ራሱ ቀርቦ ሕያው መሆኑን ለእነዚህም በብዙ ማስረጃ አረጋገጠላቸው። 40 ቀንም አልፎ
ታያቸው። እየታያቸው ሳለ የእግዚአብሔርን መንግስት ምን አላቸው? አሁንም ነገራቸው። ትኩረቱ the kingdom of God የእግዚአብሔር መንግስት የሚባል አለ፣ ዘላለማዊ መንግስት ሚጸና እየነገራቸው ነው። ከዛ ምን አላቸው? ከነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ። እነርሱም ተሰብስበው ሳሉ አሁንም የሚላቸው ምንድን ነው? እሱ ከኢየሩሳሌም እንዳትወጡ፣ መንፈስ ቅዱስ ይመጣል፣ እሱን ጠብቁ፣ አብ የሰጠውን ተስፋ ኃይል እንድትቀበሉ እያላቸው ነው። ደቀ መዛሙርቱ ምንድን ነው የጠየቁት? እንዲህ ያሉት፣ ጌታ ሆይ መንፈስ ቅዱስን መቼ እንጠብቀው? ከየት ነው የሚመጣው ነው ያሉት? አይደለም። እንዲህ ያሉት ተመልሰው፣ ጌታ ሆይ የእስራኤልን መንግስት መልሰ የምታቋቁምበት ጊዜ አሁን ነውን ብለው ጠየቁት። አሁንም የምን ጥያቄ ነው ያለባቸው? ኪንግደም የመንግስት ጥያቄ ነው። ጠብቁ ይላቸዋል። መንፈስ ቅዱስ ሊወርድ ነው፣ በእናንተ ላይ አብ የሰጠውን ተስፋ ሳትቀበሉ እንዳትወጡ በኢየሩሳሌም ጠብቁ ሲላቸው፣ አሁንም ትኩረታቸው ምን ላይ ነው? መንግስቱ ላይ። ጌታ ሆይ የእስራኤልን መንግስት የምታቋቁሙበት ጊዜ መቼ ነው? እንዲህ አላቸው ጌታ። እርሱም እንዲህ አላቸው፣ አብ በገዛ ስልጣኑ የወሰነውን ጊዜ ወይንም ወቅት ማንም ማወቅ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርዱበት ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ስለ ምድር የመሰክሩት ስለ እግዚአብሔር መንግስት የምስራቹ ቃል ያለው በእግዚአብሔር መንግስት ውስጥ ነው። ስለዚህ ዮሐንስ፣ ማቴዎስ ይሄን ሲጽፍልን ደቀ መዛሙርቱ መልሰው ይህንን ጥያቄ ለጌታ ምን አሉት? ጠየቁት። መቼ ነው የመምጣትህ ምልክት፣ የመንግስትህ ፍጻሜ እስቲ ንገረን የምትሎሉ መቼ ይሆናል? የመምጣትና የዓለም መጨረሻ። ይሄ ዓለም ለፍጻሜ ተወስኖለታል፣ ተጠብቆ ነው ያለው። እግዚአብሔር የጊዜ ጉዳይ የቀን ጉዳይ ነው እንጂ በእግዚአብሔር ዘንድ ምን ተብሎለታል? ሊጠፋ ይሄ ዓለም ምን ሆኖለታል? ተወስኖለታል። ያዕቆብ ይሄንን ነው የሚነግረን። ሁለተኛ ጴጥሮስ ላይ ምዕራፍ 3 ላይ እኔ ያነበዋለሁ፣ ለምትጽፉ ጻፉት። እንዲህ ይላቸዋል፣ ወዳጆች ሆይ ይህ አሁን የምጽፍላችሁ ሁለተኛ መልእክት ነው። ሁለቱም መልእክቶች የጻፍኩላችሁ ቅን ልቦናችሁን እንድታነቃቁ ለማሳሰብ ነው። ደግሞም ይላቸዋል ቀድሞ በቅዱሳትና በነቢያት የተነገረውን ቃል እንዲሁም በሐዋርያት አማካኝነት በጌታችን በአዳኛችን የተሰጠውን ትእዛዝ እንድታስቡ ነው። ምንድን ነው ያላቸው ጌታ? ቅድም እያወራ አይደለ? ማቴዎስ ላይ እየነገራቸው ነበር። ሐዋርያት ሥራ ላይ ጠብቁ፣ እነሱም ጥያቄያቸው እግዚአብሔር መንግስት ነው፣ እሱም ይመጣል። ጴጥሮስ ላሳሰባችሁ ነው። አሁንም አንድ የተሰጠ ትእዛዝ አለ በጌታ። ምንድን ነው? ከሁሉ አስቀድሞ ይህን ወቁ፣ በመጨረሻው ዘመን የራሳቸውን ክፉ ምኞት የሚከተሉ ዘባቾች እየዘበቱ ይመጣሉ። አርስታችን የመጨረሻው ዘመን ምልክቶች። መንፈስን እንዴት ነው የምንመረምረው? ምልክቱ ምንድን ነው? ከምልክት አንዱ እየነገረን ነው። ምን ይላል? ይህን እወቁ አለን፣ እኛ እንድናውቅ ነው አማኞች። በመጨረሻው ዘመን የራሳቸውን ክፉ ምኞት የሚከተሉ ዘባቾች እየዘበቱ ይመጣሉ። እነርሱም እመጣለሁ ያለው ታዲያ የት አለ? አባቶች ከሞቱበት ከፍጥረት ከመጀመሪያ አንስቶ እስካሁን ድረስ ሁሉ ነገር እንዳለ ይኖራል ይላሉ። አንዳንድ ኮት እኮ እንደፈለገ እኮ ነው የሚናገረው ጌታ ይመጣል እያለ እንደ ይመጣል የታለ ታዲያ የታለ? ብዙዎች እኮ ሞክረው ምን ብለዋል? አልሆነላቸውም። ብዙዎች እኮ መክረዋል፣ ይመጣለሁ ከዚህ በፊት የዛሬ 30 ዓመት አንዱ ብሎ ነበር፣ የዛሬ ምናምን ዓመት አንዱ ብሎ ነበር ምናምን የሚሉ ግን የሚያሳስቡ አይደሉም፣ የሚዘብቱ ይታወቃሉ በንግግራቸው። ዘባቾች ምን ይላሉ? ይመጣሉ፣ የሚቀልዱ ማለት ነው። ከበፊትም እኮ ይባል ነበር እኮ የሚሉ ይመጣሉ አለ። ነገር ግን ይልና ቁጥር 5 እነዚህ ሰዎች ሰማያት ከጥንት ጀምሮ በእግዚአብሔር ቃል ተፈጥረው እንደሚኖሩ መሬትም በውሃ መካከል በውሃ እንደተሰራች ሆን ብለው ይክዳሉ። በዛን ጊዜ የነበረው ዓለም በኖህ ዘመን ነው።
በውሃ ተጥለቅልቆ ምን አለ? ጠፋ። በዚሁ ቃል ደግሞ አሁን ያሉት ሰማይና ምድር ኃጢአተኞች እስከሚጠፉበት እስከ ፍርድ ቀን ድረስ ለእሳት ምን ብሏል? ተጠብቋል። ይህ ዓለም ለምንድን የጠበቀው? ለእሳት ተጠብቋል አለን። ወዳጆች ሆይ ይልና በጌታ ቀን 1000 ዓመት እንደ አንድ ቀን ነው እያለ ይነግረና ቁጥር 39 አንዳንድ ሰዎች የዘገየ እንደሚመስላቸው ጌታ የተስፋውን ቃል ለመፈጸም አይዘገይም፣ ነገር ግን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲበቃ ስለ እናንተ ይታገሳል። ብዙ ያልዳኑ ሰዎች ስላሉ ነው እየጠበቀ ያለው፣ ሰዎች ወደ ጌታ ምን እንዲሉ እንዲመጡ። ቁጥር 10 የጌታ ቀን ግን እንደ ሌባ ይመጣል፣ በዚያን ቀን ይልና ሰማያት በታላቅ ድምፅ ምን ይላሉ? ያልፋሉ። የሰማይ ፍጥረት በእሳት ይጠፋሉ። ምድርና በእርሷ ያለ በእርሷ ላይ ያለ ነገር ሁሉ ምን ይላል? ይቃጠላል። እንዲሁ ሁሉ ነገር በዚህ ሁኔታ የሚጠፋ ከሆነ እናንተ እንዴት አይነት ሰዎች ልትሆኑ ይገባቸዋል? በቅድስናና በእውነት መንፈሳዊነት ልትኖሩ ይገባቸዋል። ደግሞም የእግዚአብሔርን ቀን እየተጠባበቃችሁ መምጫውን ልታፋጥኑ ይገባል። በዚያን ቀን ሰማይ በእሳት ተቃጥሎ ይጠፋሉ፣ የሰማይ ፍጥረት በታላቅ ትኩሳት ይቀልጣሉ። እኛ ግን ጻድቅ የሚኖርበትን አዲስ ሰማይና አዲስ ምድር በተስፋ ቃሉ መሰረት ምን እንላለን? እንጠባበቃለን። ሐዋርያቶች መልሰው ይሄንኑ ቃል ለቤተ ክርስቲያን አሳስበዋል። ስለዚህ ምልክቱ ዘባቾች ይበዛሉ አለን። ማቴዎስ 4 ላይ እንመለስ። እዛ ላይ ነው ብዙ የምንቆየው። ከዛ ቁጥር 3 ላይ ማቴዎስ 4 ቁጥር 3 እንዲህ አላቸው፣ በደብረ ዘይት ተራራ ላይ ተቀምጦ ሳሉ እነሱ አሉት፣ እስቲ ንገረን የምትለው ሁሉ መቼ ይሆናል? የመምጣትና ያለ መጨረሻ ምልክትስ ምንድን ነው አሉት። እርሱ መልሶ እንዲህ አላቸው፣ ማንም አያስታችሁ ተጠንቀቁ። በደንብ አሁን ተከታተሉኝ። ማንም አያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችን ያስታሉ። ስለ ጦርነትን የሚያናፍስ ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሆኖም መጨረሻው ገና ስለሆነ በዚህ እንዳደነግጡ ተጠንቀቁ። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። በተለያየ ስፍራም ራብና የመሬት መንቀጥቀጥ ይሆናል። ይህ ሁሉ ግን የምጡ መጀመሪያ ነው። በዚያን ጊዜ ልብ በሏን፣ ቁሙ። እዚህ ላይ ጌታ እየነገራቸው ያለው ለማን ነው? ቤተ መቅደሱ ገና አልፈረሰም አይደል? ቆሞ አሁን ይሄ ቤተ መቅደስ ይፈርሳል አላቸው። ስለዚህ 7ኛው ኤዲ ላይ ሮማውያን መጥተው ምን አሉት? አፈረሱት። ከዛ በኋላ የሆነውን ነገር ስናይ በዓለም ላይ ብዙ ነገሮች ሆኗል። ጦርነት ሆኗል፣ የመሬት መንቀጥቀጥ ሆኗል፣ ቸረፈን። ከዛ መልሶ ስለ እነሱ የሚነግራቸው አለ። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል። አልተሰጡም ሐዋርያቶች? ያለፉበትን የመከራው ዘመን ስናይ ከዛ ይገድሏቸዋል። አልሞቱም፣ ሞተዋል። በስሜ ምክንያት በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰነካከላሉ፣ እርስ በርስ አሳልፈው ምን ይላሉ? ይሰጣጣሉ፣ ይጠላላሉ። ብዙዎች ሐሰተኛ ነቢያቶች ምን ይላሉ? ይነሳሉ፣ ብዙዎችን ያስታሉ። ክፋት ስለሚገን የብዙ ሰዎች ፍቅር ምን ይላል? ይቀዘቅዛል። እስከ መጨረሻ የሚጸና ግን እርሱ ምን ይላል? ይድናል። አቁሙ። አሁን ደቀ መዛሙርቱ ነገራቸውን ይላችሁ። የጌታ በሚናገርበት ሰዓት የጌታ ቃል እያወራ ትንቢታዊ መልእክት ይነግራቸዋል። ምን ማለት ነው? አንዱ ቨርስ ላይ አንብባችሁት ወዲያው ምን ይላል? ይቀየራል። የሚቀጥለው ላይ ስለ ሐዋርያቱ ነገራቸውና የብዙ ሰዎች ፍቅር ይቀዘቅዛል ሲል ወዴት መጣ ማለት ነው? ተሻገረና አሁን ወዳለንበት ዘመን ታስታውሳላችሁ። የጢሞቴዎስ መልእክትን ስናጠና ሂዱ ላሳያችሁ። 1ኛ ጢሞቴዎስ
ሁለተኛ ጢሞቴዎስ ይቅርታ ምዕራፍ 3 ላይ ሐዋርያው ጳውሎስ ለጢሞቴዎስ ጌታ የብዙ ሰዎች ፍቅር ምን ይላል? ይቀዘቅዛል፣ አሳልፈው ይሰጧቸዋል። ከዛ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንዲህ ይላል፣ ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን እወቁ ይልና ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ ማራ ሊቫ ሶቶ እዩት። ካልቸሩ ይሄ ስፒሪት መንፈሱ አሁን እንዴት ነው ሰው ማለት ሰው እንዴት ነው እንዲህ ይሆናል እንዴ ሲባል መንፈሱ አርስታችን የመጨረሻው ዘመን ምንድን ነው? ምልክት። ሰው ዝም ብሎ እዩ አሁን ምልክት ነው የምናወራው። አሁን ዝም ብሎ ሰው ኖርማሊ የእግዚአብሔርን ቃል የምንማረው ኖርማሊ አሁን ጌታን እየወደድ ነው እወደዋለሁ እኔ። ከዛ ሁሉም አማኝ ቢጠይቅ ጌታን ይወደዋል እንዴ እወደዋለሁ ብሎ ትወደዋለህ ጌታ ነው። ጌታ ኢየሱስ ክርስቶስ እኮ የመንግስቱ ስራ እንዲበዛለት ይፈልጋል። አስራት ትሰጣለህ? እኔ ለምን የሆነ የጎደለ ነገር ስላላሟላበት ሰውየው ነው የሚያሟላው አይደል? እኔ አልኩ በቃ ላሟላበት ምን አለኝ ልታሟላበት ብሎሃል እኮ እሱ። አይ እወደዋለሁ ግን ምንድነው ዶሚኔት ያደረገኝ ሳምቲንግ የሆነ ምንድነው? አዎ አውቃለሁ እውነት ነው፣ ግን ምንድነው ያን ነገር እንዳላደርገው ያዘኝ ሲባል ባጣስ የሆነ ነገር በሆንስ ምን አለ? ብዙዎች ራስ ወዳዶች ምን ማለት እንደው ልንገራችሁ። አንድ እግዚአብሔር ሰው እንዲህ አለ፣ ብዙ ራሳቸውን የሚያጠፉ ሰዎች ምኖች እንደሆናችሁ ምን አለ? ብዙ ሰዎች በዓለማችን ላይ ራሳቸውን የሚያጠፉ ሰዎች ራስ ወዳዶች ናቸው አለ። ሲተነትነው ምን አለ? ራሳቸውን የሚያጠፉ ሰውየው ራሱን የሚያጠፋው ለምንድን ነው? የሚያልፍበትን መከራ ስለማይፈልገው እንዲህ ይላል፣ በቃ እኔ ይሄ መሮኛል፣ ይሄ አካሄድ፣ ይሄን ህይወት ምን አልለውም፣ አልፈልገውም፣ ራሴን ባሰናብት ይሻለኛል። ራስ ወዳድ ነው አለ። እና በሰዎች ጠይቁት፣ እንዴት ሰውየው ራሱን እያጠፋ ራስ ወዳድ ነው ይባላል? አዎ አለ። ምክንያቱም መከራውን መቋቋም ስለማይፈልግ ለመገላገል ስለፈለገ ነው፣ ነፃ ለመሆን ስለፈለገ ነው። ሰውየው ከዚህ መከራ ግን ነፃ አይደለም የሚሆነው። ወዴት ነው የገባው? ወደ በለጠ ወደ ሲሆን መንፈሱ ራሱን የቻለ የመንፈስ መገለጥ ምን አለው ማለት ነው ሰዎች ላይ የሚያመጣው። ለምሳሌ አንድ ሰው በሐሜት መንፈስ አታክ የሚደረግ ከሆነ ምንድን ነው የሚሆነው? ኖርማል ሰው እንትን እኮ አይደለም። ምን ይጀምራል? እንዲሁ ፈጥሮ ወይንም ገምቶ ማማት ይጀምራል። ይሄ ነገር አይመስለኝም ይላል። እንዲህ ስለሆነ ነው እንደዚህ። ምንድነው ችግሩ ሲባል ምን ተደርጓል? የሐሜት ስፒሪት መንፈስ እኮ ነው። እመጣላችኋለሁ ዮሐንስ ላይ መንፈስን ሁሉ አትመኑ ሲል እኛ ጋር ሙቭ እያደረገ ያለው ስፒሪት፣ እኛ ጋር እየተቆጣጠረን ያለው ስፒሪት በእውነት ዶሚኔት ተደርገናል በሌላ ወይንስ በእውነት የጌታ መንፈስ ሊድ እያደረገን ነው? እኛ አናቅም። የምናውቀው በምንድን ነው? ማንም በጣም ስሙኝ እሺ። አይ እኔ ቆሜ ነው እኔ ጌታ መንፈስ እየመራኝ ነው አውቃለሁ ካልኩኝ እየመራኝ እንደሆነ የሚታወቀው በምንድን ነው? በማደርገው መገለጥ ነው። ልክ ፎሎስ አድርግ ጌታ የሚፈልጋቸውን ነገሮች ማድረግ ሲጀምር የእግዚአብሔር መንፈስ ምን እያደረገኝ ነው? ሊድ እያደረገኝ ነው፣ እየመራኝ ነው፣ እየወሰደኝ ነው። ስለዚህ አስቡ፣ ጢሞቴዎስ ላይ ምንድን ነው ያለው? የሚያስጨንቅ ራስ ወዳዶች ይሆናሉ፣ ራሳቸውን የሚወዱ። ከዛ ምን የሚወዱ አለ ቀጥሎ ቁጥር 2 ሰዎች ራሳቸውን የሚወዱ ይሆናሉ ካለ በኋላ ከራስ ወዳድ ቀጥሎ ያስቀመጠው ምንድን ነው? ገንዘብን ምን የሚሉ የሚወዱ ይሆናሉ። ከዛ ትምክተኞች ናቸው።
ከዛ ትዕቢተኞች ናቸው፣ ተሳዳቢዎች ናቸው፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ ቢባሉ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱልና ከዳተኞች ናቸው ይላል። ችኩሎች ናቸው። ከዛ በከንቱ ትዕቢት የተወጠሩ ከእግዚአብሔር ይልቅ የእሱን ፍቃድ ከማድረግ ይልቅ ተድላን ምን የሚሉ የሚወዱ ይሆናሉ። ለአማኝ ነው የተጻፈው። የሃይማኖት ምን አላቸው? መልክ አላቸው። ኃይሉን ግን ምን ብለውታል? ክደውታል ይልና ከእነዚህ ምን በል እንዴ አማኞች ናቸው። እነዚህ ሰዎች ዝም ብለው በአንድ ጀንበር እንደዚህ አልሆኑም። ምክንያቱም ጌታ የሚሰማ ጆሮና የሚያስተውል ልቦናን የሰጠን የእግዚአብሔር ልጆች ነን። ከድቅድቅ ጨለማ ወደሚደነቀው ብርሃን ነው ያመጣን። እነዚህ ሰዎች እግዚአብሔርን መምሰል መለማመድ ምን ብለዋል? አቁመዋል። ልክ ይኸውላችሁ የእግዚአብሔርን ባህሪ ይዩት። እግዚአብሔር በቃሉ ታማኝ ነው። እየነገረን ያለው ለኛውን መረጃ ነው እየሰጠን ያለው በመጨረሻ ዘመን ሊሆን የሚገባውን ነገር። መንፈስን ሁሉ አትመኑ ሲለን እነሆ የታለ እያልን ቀንዳም ሆኖ ነው የሚመጣው። ነው እንደዛ አይደለም። በቃ የአንቲክራይስት ስፒሪት በዓለም ላይ አለ። ከዛ ቀስ እያለ የሰዎችን ሐሳብ ምን እያለ እየያዘ ዶሚኔት እያደረገ ማይንድ ሴታችንን እየቀየረው ከእግዚአብሔር ፍቃድ ውጪ ሰልፍ እኛ ማንነት ላይ ነገራችን ሁሉ እንድናደርግ ከዛ አዎ ይላል ግን አናረገውም። ከዛ እያደገ ነው የሚሄደው። እሺ ግራጁዋሊዝም እያደገ ቀስ እያለ ነው። እሺ እያደገ ይመጣል። እግዚአብሔር እዚህ ጋር ተለማመዱ እግዚአብሔርን መምሰል እያለ ነው። ምን ማለት ነው? የዕለት ዕለት እንቅስቃሴያችሁ በዚህ በመጨረሻው ዘመን ከነዚህ ከሚመጡ ነገሮች ሁሉ መጽናት የምትችሉት አሁን በምታደርጉት እኔን በመምሰል ልምምድ ውስጥ ነው። እዚህ ጋር መጣና ኖ አታክ ከተደረጋችሁ የመጨረሻው ዘመን ላይ እነዚህ ነገሮች ብዙ ሰውን ምን ይላሉ? የሚያስጨንቅ ዘመን እንደሚመጣ የሆነ እኮ ያለው መንፈሱ አሁን በኃይል ምን እያለ ነው? እየሰራ ነው ያለው። አዳምጡኝ። ሰው ስቷል የምንለው እንዴት ነው? ከሊኮ ስቷል ከሊት እኮ ነው አይመስለኝም። መንፈስ አይቶ ኖ ስቷል ከመንገድ ውጪ ነው ወጥቷል የሚባለው በምንድን ነው? በሌላ በእንትን አይታወቅም። እሺ እየዘመርኩኝ እያመለኩኝ እያካፈልኩኝ ልወጣ እችላለሁ ከመንገድ ውጭ። እነዚህ ነገሮች አገልግሎት ናቸው። ቀጣይነት ባለው የእግዚአብሔርን ቃል ያዕቆብ እንዳለው ሰምታችሁ የምታደርጉ ሁኑ እንጂ የሚለው አሁን ችኩሎች ሲል ይሄ ነገር ካለ ራሴን ትሬን አደርጋለሁ ለእርቅ የማይሸነፉ ይላል። እሺ ይሄ ነገር ካለ የሚከብደኝ የሚገፋኝ ነገር ካለ ሳምቲንግ ሮንግ መሰበር አለበት። ከዛ ራሴን ለዚህ እውነት ማስገዛት ስጀምር፣ ምክንያቱም የድንጋይ ልቡን ከኛ ውስጥ አውጥቶ የስጋ ልብን የሰጠን ምንም ማለት ነው ማድረግ የምንችልበትን አቅም ክራይስት ሰጥቶናል ማለት ነው። አንድ ለእርቅ መሸነፍ ማለት የእግዚአብሔር መንፈስ በእኔ ላይ እንዲገዛኝ እውቅና ምን እያልኩት ነው? እየሰጠውት ነው። እነዚህ የተጻፈልን ባህሪዎች በአጠቃላይ የጨለማው መገለጦች ናቸው። ስለዚህ በመጨረሻው ዘመን እንደዚህ አይነት ምን አለ ለመሰላችሁ? አንዳንዴ ውጩን እያየን የለም አረ ውጭ እኮ እንደዚህ ነው ያለው፣ ጠፍቷል እኮ ሰው ውጭ እኮ እንደዚህ ውጭ ያለው አልዳንም ምናምን እያለ መበላት ይመጣል። እሺ ከቤት ውስጥ እየተነገረ እንዴ ምንድን ነው? እኔ እኮ አልመሰለኝም ነበር። ኖ ቃል ለእግሬ መብራት ለመንገዴም ብርሃን ሆነኝ። እነዚህን ነገሮች ይዘን ነው የምንጠብቀው ስንሄድ። እነዚህ ነገሮች ናቸው ዕብራውያን ምዕራፍ 12 ላይ ወንድሞች ሆይ እንግዲህ እንደዚህ እንደ ደመና በዙሪያችን ብዙ ምስክሮች ካሉ ይልና ከብዶን ተብትቦ አስሮ የሚያስቀረን ነገር ሁሉ ምን ብለን ነው የሚለው? አራክፈን ይላል። እነዚህ ጭነቶች ናቸው። እሺ እንደሚገባ እግዚአብሔርን እንዳንጠብቅ እንዳንራመድ
መንፈሳዊ ነገር ላይ ትኩረት እንዳናረግ፣ በዚህ በመጨረሻው ዘመን ልባችን እሱ ላይ እንዳናረግ ምን የሚሉ ናቸው? የሚተበትቡ ናቸው። እሺ ከብዶን ይላል። የሚተበትቡን ነገሮች አውልቀን እንጣላቸው ይላል። ስለዚህ ጳውሎስ ለጢሞቴዎስ የመጨረሻው ዘመን ላይ እነዚህ አይነት ካራክተሮች አሉ። ስለዚህ ነው ማቴዎስ ላይ 11 ላይ ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ ይልና ክፋት ስለሚገን የብዙ ሰዎች ፍቅር ምን ይላል? ይቀዘቅዛል። ቁጥር 12 ጢሞቴዎስ ላይ ያለው ፍቅር ይጠፋል አለው። ጌታ አስቀድሞ ነው የተናገረው ለደቀ መዛሙርቱ ክፋት ስለሚገን። ከዛ ጳውሎስ አስጨናቂ ዘመን እንደሚመጣ ያነውቅ። የሚያስጨንቅ ዘመን ነው የሚመጣው። ደግሞ ነው አይደለ? አስጨናቂ ዘመን ነው። ምን ሰማው ከሁሉም አቅጣጫ የሚያስጨንቅ ዘመን ነው። ቁጥር 13 እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ከዚያ መጨረሻ ይመጣል። ለዓለም ሁሉ ምስክር እንዲሆን ይሄ የመንግሥት ወንጌል ለሕዝብ ሁሉ ይሰበካል። ያኔ መጨረሻ ይሆናል ይላል። ቁጥር 15 ይላል እንግዲህ ይላል በነቢዩ በዳንኤል የተነገረው የጥፋት ርኩሰት አሁን ተከታተሉኝ። ብዙ ጊዜ ስለ መጨረሻው ዘመን ስለ ጌታ መምጣት ስናወራ ወይ ከሌላ ቦታ ላይ ይህንን ቃል ስንማር ስንሰማም ከሰዎች ጋር ዲስከስም ስናደርግ ብዙ ሰዎች ግልጽ ያልሆነላቸው ቦታ ይሄ ነው። ማቴዎስ 24:15 ላይ ጌታ የማንን መጽሐፍ ጠቅሶ ነው የሚያወራው? የትንቢተ ዳንኤልን። ዳንኤል በ70ኛው ዓመት ምን አይቷል? ራእይ አይቷል። የዳንኤል መጽሐፍ ምዕራፍ 9 ከቁጥር 20 ጀምሮ ያለውን ስለ ሰባው ሱባኤ ዳንኤል ይሄንን አየ። ቁጥር 20 ላይ እንዲህ ይላል፣ እኔም ይላል እየተናገርሁና እየጸለይኩ ራሴንና የሕዝቤን የእስራኤልን ኃጢአት እየተናዘዝኩ ሳለ ስለ ቅዱስ ተራራውም እግዚአብሔር አምላኬን እየለመንኩ እየጸለይኩም ሳለ በመጀመሪያው ራእይ አይቸው የነበረው ሰው ገብርኤል በሰርክ መስዋዕት ጊዜ በፍጥነት እየበረረ ወደ እኔ መጣ። አንተ እጅግ የተወደድክ ስለሆንክ ገና መጸለይ ስትጀምር መልስ ተሰጥቷል። እኔም ይህን ልነግርህ መጣሁ። ስለዚህ መልእክቱን ልብ በል፣ ራእዩን አስተውላለሁ። አመፃን ለማስቆም፣ ኃጢአትን ለማስወገድ፣ በደልን ለማስተሰረይ፣ ዘላለማዊ ጽድቅን ለማምጣት፣ ራእይንና ትንቢትን ለማተም፣ እጅግ ቅዱስ የሆነውን ለመቀባት፣ ሕዝብህንና ስለተቀደሰችው ከተማ ስንት ሱባኤ? 70 ሱባኤ ታውጇል። አንድ ሱባኤ 7 ዓመት ነው። ይህንን እወቅ አለው። አስተውልም፣ ኢየሩሳሌምን ለማደስና ለመጠገን አዋጅ ከወጣበት ጊዜ ጀምሮ ማን ነው ኢየሩሳሌምን ቅጥር የጠገነው? ነህምያ። አዋጅ ከወጣበት በአርጤክስስ ዘመነ መንግስት ማለት ነው። ከዛ ገዢሁ መሲሁ እስከሚገደልበት ገዢሁ መሲህ እስከሚመጣበት ጊዜ ድረስ 7 ሱባኤና 62 ሱባኤ ይሆናል። 7 እና 62 ስንት ነው? 7 እና ሱባኤና 62። እሺ ከዛ ምን ይላል? ኢየሩሳሌም ከጎዳናዎቿና ከቅጥሮቿ ጋር ትታደሳለች። ይህ የሚሆነው ግን በመከራው ጊዜ ነው። ከ62ቱ ሱባኤ በኋላ ማን ይገደላል? መሲሁ ይገደላል። ምንም አይቀረውም። የሚመጣው አለቃ ሰዎቹም ኢየሩሳሌምንና ቤተ መቀደሱን
ምን ይላል? ይደመስሳል። ፍጻሜው እንደ ጎርፍ ይመጣል። ጦርነት እስከ መጨረሻ ድረስ ምን ይላል? ይቀጥላል። ጥፋት ታውጇል። አለቃው ከብዙዎች ጋር አንድ ሱባኤ ቃል ኪዳን ምን ይላል? ያጸናል። በሱባኤ እኩሌታ መስዋዕትና ቁርባን ማቅረብን ያስቀራል። እዚህ ጋር አሁን በደንብ እዩት። ቁጥር 26 ላይ ከ62 ሱባኤ በኋላ መሲሁ ይገደላል፣ ማንም አይቀር። የሚመጣው አለቃ ሰዎቹን ኢየሩሳሌምንና የቤተ መቅደሱ ምን ይላል? ይደምሳል። ባለፈው አውርተናል አይደለ? መሲሁ ጌታ ኢየሱስ ክርስቶስ ካረገ በኋላ ቤተ መቅደሱ ምን አለ? ፈረሰ ብለናል አይደለ? ከዛ አሁን የሚመጣው አንቲክራይስቱ ቤተ መቅደሱ ስለመቀመጥ የግድ ምኑ መሰራት አለበት? ቤተ መቅደሱ መሰራት አለበት። ይሄን ያፈረሰው ቤተ መቅደሱን ሁለተኛ ቤተ መቅደስ ያፈረሰው አንቲክራይስቱ አይደለም። ማን ነው? ሮማውያን ናቸው ያፈረሱት፣ ታሪክ እንደሚነግረን። ስለዚህ ጌታ ኢየሱስ ክርስቶስ አሁን ራእዩን ያየው ዳንኤል እስከ ፍጻሜ ድረስ ስንት ሱባኤን ያየው? 70። 69ኛው ሱባኤ መቼ ነው ያለቀው? ጌታ ኢየሱስ ክርስቶስ ምን ሲል? ሲገደል አለቀ። ስንት ሱባኤ አለቀ አይደለ? አሁን ጌታ ኢየሱስ ክርስቶስ ምን ብሏል? ሞቶ ከሞት ምን ብሏል? ተነስቷል። አሁን የሚጠበቀው ስንት ሱባኤ ነው? አንድ። 69ኛው አልቋል አይደል? አንድ ሱባኤ ደግሞ ስንት ዓመት ነው ብለናል? 7 ዓመት ነው አይደለ? መቼ ነው እሱ አንድ ብሎ የሚጀመረው? ልብ በሉ። 69 ሱባኤው ምን ብሏል? ተደምድሟል፣ አልቋል። አሁን አንድ ሱባኤ ተብሎ የሚጀመረው መቼ ነው? አሁን አንዳንዶች ይሄንን ክፍል አሁን እኛም ያለነው ከ69ኛው ሱባኤ ጋር በተያያዥነት ይቆጠራል ይላሉ። ሌላኛው ደግሞ አይ 69ኛው ሱባኤ ልክ መሲሁ ይገደላል እንዳለ ሞቶ ተነስቶ በሄደበት ሰዓት 69ኛው ሱባኤ ምን ሆኗል? አድርጓል። አሁን የቸርች ዘመን ነው። የቤተ ክርስቲያን ዘመን የምንለው አሁን ነው። ልክ ይሄ 2000 ዓመት ሲያልቅ የቤተ ክርስቲያን ዘመን የምንለው አሁን ነው። እኛ ወደ ጌታ አሁን ብንነጠቅ ሱባኤው ምን ይላል? ይጀምራል። 7 ዓመት ማለት ነው ይጀምራል። ስለዚህ ጌታ ኢየሱስ ክርስቶስ ለዳንኤል በዳንኤል መጽሐፍ ላይ እንደተጻፈ እያለ የሚነግራቸው ምዕራፍ 9 ላይ ያለውን ነው። ማቴዎስ 24 ቁጥር 15 ላይ ያየነውን እንግዲህ በነቢዩ ዳንኤል የተነገረው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢ ምን ይበል? ያስተውል። አሁን ብዙ ሰዎች እያነበቡ ግራ እየጠየቁት ያሉ ስለምንድን ነው? ስለ መጨረሻው ዘመን፣ ስለ መጨረሻው ዘመን። ከዛ ምን አላቸው? የመጨረሻው ዘመን እኮ ይሄ አንቲክራይስቱ የክርስቶስ ተቃዋሚው ሐሳዊ መሲህ በተቀደሰው ስፍራ ኢየሩሳሌም ቤተ መቅደስ ውስጥ ስታዩት እያለ ነው። እሺ ጌታ በደንብ ስሙኛውን ስታዩት አንባቢ ምን ይበል? ያስተውል። ከዛ በዛን ጊዜ በይሁዳ የሚገኝ ወደ ተራራ ይሽሽ። በቤት ጣራ ላይ የሚገኝ ማንም ሰው ዕቃውን ከቤት ለማውጣት አይወረድ። በእርሻ ቦታ የሚገኝ ማንም ሰው ልብሱን ለመውሰድ አይመለስ። በእነዚያ ቀናት ለነፍሰ ጡሮችና ለሚያጠቡ ወየውላቸው። እንግዲህ ሽሽታችሁ በክረምት ሆነ በሰንበት ቀን እንዳይሆን ጸልዩ። በዛን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆነ የማያቅ ከዚህ በኋላ የሚተካከለው የሌለ ታላቅ መከራ ይሆናል። ጌታ እኮ ነው ያለው። እናንተ ሰዎች ጌታ እኮ ነው ያለው። ታይቶ የማይታወቅ ምንድን ነው? ታይቶ የማይታወቅ ማለት ይሄው ላይ ተናላር መሬት ተሰንጥቆ ፈንድቶ ምን ብዙ ነገር ታይቶ ጉር ተብሏል። ታይቶ የማይታወቅ ምን ነው ይመጣው አለ? መከራ። በደንብ አስተውሉኝ። ለእነማን ነው ሽሹ እያለ ያለው? አንባቢ ወደ ተራራ ውጣ፣
በይሁዳ ያለ ሽሹ፣ ዕቃ ለመውሰድ እንኳን ለነማን ነው እያለ ያለው? ለነማን ነው እየነገረ ያለው? አንባቢ ያስተውላለ። እነማን ናቸው እስራኤላውያኖች? እኮ አሁን ላሉት ነው እየነገረ ያለው። አሁን ላሉት እውነት እስራኤል እየነገረ ያለው እስራኤላውያኖች ነው። ግን መጽሐፉ ለሁሉም ነው የሚሆነው። አንባቢ ያስተውላለ። ተከታተሉኝ። ስለዚህ ያውላችሁ በረሃ ውስጥ አለላችሁ ቢሏችሁ ወደዚህ አትውጡ። እልፍኝ ውስጥ አለላችሁ ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ ምዕራብ ድረስ እንደሚያበራ የሰው ልጅ አመጣጡም እንዲህ ይሆናል። በደም ባለበት ስፍራ ሁሉ አእምሮች ምን ይላሉ? ይሰበሰባሉ። እንቀጥል። ወዲያውም ከነዚህ ከመከራ ቀናት በኋላ ፀሐይ ትጨልማለች፣ ጨረቃም ብርሃን ትከለክላለች፣ ከዋክብት ከሰማይ ምን ይላሉ? ይረግፋሉ። የሰማይ ኃይላት ምን ይላሉ? ይናጋሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ላይ ይታያል። የምድር ወገኖች ሁሉ እያለቀሱ የሰው ልጅ በሰማይ ደመና ሆኖ በኃይል በታላቅ ክብር ሲመጣ ያዩታል። መላእክቱም ከታላቅ የመለከት ድምፅ ጋር ይልካቸዋል። እነርሱም ምርጦቹን ከአራቱም ነፍሳት ከሰማይ ከአንዱ ዳርቻ ወደ ሌላው ዳርቻ ምን ይላሉ? ይሰበስባሉ። ከበለስ ዛፍ ይህን ተማሩ፣ ትምህርት ተማሩ። ቅርንጫፉ ሲለመልምና ቅጠሉ ሲያቆጠቁት ያን ጊዜ በጋ እንደቀረበ ይሄን እወቁ። እንደዚሁም እነዚህን ሁሉ ስታዩ እርሱ በደጅ እንደቀረበ ታውቃላችሁ። እውነት እላችኋለሁ ይህ ሁሉ እስኪፈጸም ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን ምን አይልም? አያልፍም። እንቀጥል። ያን ቀንና ሰዓት ከአብ በስተቀር የሰማይ መላእክትም ቢሆኑ ወልድም ቢሆኑ አያውቀውም። ልክ በኖህ ዘመን እንደሆነ ሁሉ የሰው ልጅ መምጣትም እንደዚህ ይሆናል። ከጥፋት ውሃ በኋላ ኖህ ወደ መርከቡ ውስጥ ከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበረ እስከዚያን ቀን ድረስ ምን እንደሚመጣ ሳይታወቅ ድንገት የጥፋት ውሃ እንዳጠቀለቃቸው የሰው ልጅ ሲመጣም እንዲህ ይሆናል። በዚያን ጊዜ ሁለት ሰዎች በእርሻ ላይ ይውላሉ፣ አንዱ ይወሰዳል፣ ሌላው ምን ይላል? ይቀራል። ሁለቱ ሴቶች ወፍጮ ይፈጫሉ፣ አንዷ ትወሰዳለች፣ ሌላው ምን ይላል? እነማን ናቸው? እነማን ናቸው? ኖ አንዱ ይወሰዳል፣ አንዱ ይቀራል። ምን እያለን ነው? ስለምን ነው የሚያወራው? አይደለ? ዛሰው አሁን ይሄን ሐሳብ ያነሳሁት ብዙ ሰው እዚህ ጋር ነው የመጨረሻው ዘመን እንትን ድብልቅ ይልበታል እያነበበ። ጌታ ሲናገር ፕሮፌቲካል ነው የሚናገረው። ልብ ብላችሁ ስሙኝ በደንብ። ቅድም ጀምሮ ኮንቴክስቱን ስናነብ አስተዋላችሁ ምን እያለ እንደሆነ? የጥፋት ርኩሰት በኢየሩሳሌም ስታዩ አንባቢ ምን ይበል? ያስተውል። ኦኬ እኛ አለን እንዴ? እኛ አለን እንዴ? የጥፋት ርኩሰት በኢየሩሳሌም የለንም። ኦኬ አቁሙ። አሁን እዚህ ጋር አሃ የጥፋት ርኩሰት በኢየሩሳሌም ስታዩ አንባቢ ያስተውል። ማን ነው እሱ? አንቲክራይስቱ ኢየሩሳሌም ላይ። ስለ እነማን ነው ታዲያ እያወራ የለው? እኛ የት ነን? እኛ ማለት የጥፋት ልጅ የክርስቶስ ተቋሚ ከመገለጡ በፊት ቤተ ክርስቲያን ምን ትላለች? ትነጠቃለች። አሁን በደንብ ያዙኝ ይሄንን። እነዚህ ናቸው ሰውን ግልጽ የሆነ ስለ መጨረሻው ዘመን ምልክቶች ግልጽ የሆነ ነገር እንዲያገኙ ብዙ ቦታ ላይ ሲያስተምሩ ይሄንን ደባልቀውና ሰው ይሰማውና ታዲያ የትኛው ነው ይላል። ሂዱ አሁን ይሄንን ሐሳብ ያዙት። ተሰሎንቄ ላይ ልውሰዳችሁ። ሁለተኛ ተሰሎንቄ ምዕራፍ 2
አሁን ጌታ ማቴዎስ 24 ላይ ከተናገረው ጋር አብሮ የሚያዝ ነው ጳውሎስ። ይሄን አትርሱ እሺ። መለከት ሲነፋ እኛ የት ነን? በአየር ላይ ነን። የክርስቶስ ተቃዋሚ ከመገለጡ በፊት ነው እኛ ምን ምንለው የምንሄደው። ስለዚህ ጌታ እያወራ ያለው አንባቢው በል ያስተውል ሲል ለሚቀሩት ነው። የጥፋት እርኩሰት በኢየሩሳሌም የአመፃ ልጅ ሲገለጽ ስታዩ ይልና ምን እያለ ነው? በይሁዳ ያለ ምን ይበል ይሽሽ፣ እኔ አይደለሁም እያለ ነው። ወደ ተራራ ውጣ፣ ከቤት ዕቃ ለመውሰድ አትሂድ፣ ጠፉ እያለ ነው። እስራኤላውያኖች ያኔ ወዴት ነው የሚጠፉት? ወደ ሞዓብ ይሸሻሉ። ሌላው ዓለም የሚሸሻለ የሚደበቃለ። አሁን የሚያወራው ስለማን ነው? አጠቃላይ እዚህ ስለቀሩት። ከዛ ወረደና ስለ መላእክቱ አወራ አይደለ? መልአክ በታላቅ መለከት ይመጣሉ። ከዛ በኋላ ከአራቱም ማዕዘን የተመረጡትን ምን ይላሉ? ይሰበስባሉ። እነማን ናቸው የተመረጡት? አይሁዳኖች 144 ሺዎቹ እኛ ከተነጠቀን በኋላ በተከታይነት ወደኛ የሚመጡ ናቸው። እነሱ ራሳቸው ሞቶ አይደለም የሚመጡት፣ እነቱ የሚቀላቀሉን በንጥቀት ነው 144 ሺዎቹ። ሌሎች ደግሞ ራሳቸውን ለክርስቶስ ተቃዋሚ አንሰግድም ያሉ የአውሬውን ምልክት ያልተቀበሉ ደግሞ ምን ብለው ተገለው ምን ይላሉ? ይመጣሉ። ራእይ ላይ ባለፈው አይተነዋል። ጌታ ሆይ ለምን አትፈርድም ሲባል ነው የወንድሞቻችሁ ምን ደም እስኪሞላ እየተጠበቀ ነው። እነሱም ተገለው እስኪገቡ እየጠበቅኩ ነው አለ፣ ፍርዱ ገና ስለሆነ። ስለዚህ እኛውን አየር ላይ ነን ብለናል። አሁን ተሰሎንቄ ላይ እንሂድ። ሁለተኛ ተሰሎንቄ ምዕራፍ 2 ወንድሞቼ ሆይ ስለ ጌታ ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰብ ይህን እለምናችኋለሁ። በመንፈስ መገለጥ ወይንም በቃል ወይም ከእኛ እንደተላከ መልእክት የጌታ ቀን ደርሷል ብላችሁ ፈጥናችሁ በአእምሯችሁ አትናወጡ፣ አትደንግጡ። ማንም ሰው በምንም መንገድ አያታላችሁ። አስቀድሞ አመፃ ሳይነሳ ለጥፋት የተመደበው የአመፁ ሰው ሳይገለጥ ያ ቀን አይመጣም። እርሱም አምላክ ከተባለው ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል። ይህኛውን ሁለት ሐሳብ አይደለ? ማቴዎስ 24 ላይ ጌታ ምን አለ? አንባቢው ያስተውል። የጥፋት ልጅ በኢየሩሳሌም ተቀምጦ ስታዩት የት ማለት ነው? ቤተ መቅደስ ውስጥ። ጳውሎስ ምን አለን እዚህ ጋር ሲጽፍልን? በሉ እንግዲህ የጥፋት ልጅ በኢየሩሳሌም ተቀምጦ ታዩታላችሁ፣ እኔ አምላክ ነኝ እያለ ምን ይላል? ያሳውጃል። ኦኬ፣ ግን መልእክቱ ለተሰሎንቄ ሰዎች ሲጽፍላቸው እዚህ ላይ ነው። እሺ በደንብ ያዙኝ። ሲጽፍላቸው ማንም ሰው እንዳያስታችሁ አይደል ያለው? በቃል መገለጥ በመንፈስ መገለጥ አየው ብለውም ይሁን ከኛ እንደተላኩ በመልእክት የጌታ ቀን ደርሷል ብላችሁ ምን አትበሉ፣ አትናወጡ። በደንብ ስሙ፣ አትናወጡ። ምክንያቱም ያመፃ ልጅ ሳይገለጥ የጌታ ቀን ይሄንን ነው እሺ ሚስ ያደረጉት። ስለዚህ ሰዎች ምን ብለው ይተረጉሙታል? ጌታ ይመጣል ስንል ጳውሎስ እኛ ራፕቸር አለ ንጥቀት አለ ነው። በምንም መንገድ ማንም ሰው እንዳያስታችሁ ብሏል። በቃል መገለጥ የሚሆን ከኛ እንደተላኩ ማንም ሰው መጥቶ እንዳያስታችሁ ተብሏል። ምክንያቱም የጥፋት ልጅ ሳይገለጥ እኛ ምን አንልም አንለጠቅም። ስለዚህ በሁለት ተከፈለ ማለት ነው የመጨረሻ ዘመን አስተማሪዎች። አንዱ ምን የሚል ቸርች ቤተ ክርስቲያን በመከራ ውስጥ ታልፋለች የሚል ይሄንን ይዘው ተነሱ። በደንብ ግልጽ አረግላቸዋል የቱ ጋር እንደሳቱ። ሌሎቹ ደግሞ አረ አይደለም ቤተ ክርስቲያን በመከራ ውስጥ አታልፍም፣ ምክንያቱም እኛን ለቁጣ ውስጥ ወስኖ አላስቀመጠንም የሚሉ አሉ። ስለዚህ አሁን ግልጽ እናርገው። ጌታም ሲናገር አንባቢው ያስተውል፣ በኢየሩሳሌም ያለ በይሁዳ ያለ ሽሽ። ስለዚህ 3 ነገሮች ያዙ። እሺ በደንብ ያዙኝ፣ ጻፉ፣ በጣም ይጠቅማቸዋል። ለሌላም ሰው ግልጽ እንዲህ ነው መንገዱ ትላላችሁ። ንጥቀት በሉ፣ ንጥቀት
የጌታ ቀን በሉ፣ የነጭ ዙፋን ፍርድ በሉ። የጌታ ቀን በሚለው ቅንፍ ውስጥ የፍርድ ወይንም የቅጣት ዘመን በሉት። ስንትን ያየ ነው? አንዱ ምንድን ነው? ንጥቀት። አንዱ የመጀመሪያ ምንድን ነው የሚቀድመው? ቀጥሎ የነጭ ዙፋን ፍርድ። አሁን መሰረቱ ይሄ ነው። የጌታ ቀን ደርሷል ብላችሁ በፍጹም አትናወጡ ሲል ስለ ንጥቀት አይደለም። ስለ ምንድን ነው እያወራችሁ ያለው? ስለ 7ቱ የመከራው ዘመን እያወራቸው ነው። ስለ 7ቱ የመከራው ዘመን አትደንግጡ እያላቸው ነው። ደንግጠዋላ። ለምን ነው የሚደነግጡት እንዴ? ከሰማይ 7ቱ ማተም ምን የሚልበት ነው? የሚፈታበት ጊዜ ነው። የጀጅመንት ዘመን ነው፣ ጊዜ ነው። አትደንግጡ። የጌታ ቀን ማለት የጀጅመንት በ7ቱ ዓመት ውስጥ የሚፈጸም። ስለዚህ ማቴዎስ 4 ላይ ጌታ ኢየሱስ ክርስቶስ ቅድም ምን አላቸው? መላእክቱ አንባቢ ያስተውላል። ምን ሊመጣ ነው? አሁን የጌታ ቀን አንባቢ ያስተውልልና የጥፋት ርኩሰት በኢየሩሳሌም ስታዩ ምን በሉ? ሽሹ ካልባል መላእክቶች ምን ይላሉ? ይመጣሉ። ከዛስ የተመረጡት ምን ይላሉ? ይሰበስባሉ። በኖህ ዘመን እንደሆነ ሁሉ ጀመረልን። አሁን ፍርዱን እንደሆነ ሁሉ ድንገት ሰዎች ሲበሉ ሲጠጡ ሲያገቡ የነበሩ ሲል እኛ ከሄድን በኋላ ሚስሊድ ይደረጋል የሁሉ ህዝብ። እሺ ውሸት ነው። የነበሩት ኤሊያንስ ናቸው ሊባሉ ይችላል። ዜና ውሸት፣ ትክክለኛ ሰዎች አይደሉም፣ አልሄዱም። እና ሰውን ያጭበረብሩታል በሚዲያ። እሺ ግራ ነው የሚገባው። ከዛ ኖርማል እንቅስቃሴውን ይቀጥላል። አደጋ አለው ግን ኖርማሊ ይሄ ነገር ምንድን ነው እያለ ባለበት ሰዓት ነው በድንገት በኖህ ዘመን የጥፋት ውሃ እንደመጣ ሁሉ እነዚህንም ሰዎች በድንገት ምኑ ሊመጣ ነው? የእግዚአብሔር ፍርድ። አሁን እዛ ላይ ነው። በእርሻ ያለ እየፈጨ አንዱ ይወሰዳል። አንዱ ምን ይላል? ንጥቀት አይደለም፣ ፍርድ። እሳት ከላይ ሲወርድ አንዱ ምን ይላል? ይሞታል። አንዱ ይቀራል። በአልጋ ላይ ተኝቶ አንዱ ይወሰዳል። ንጥቀት አይደለም፣ ይወሰዳል አንዱ በፍርዱ። አንደኛ ምን ይላል? ይቀራል። ኖራ ብቸር እኛ ሄደናል። እኛው ሄደናል ወደ ጌታ። ከዛ ምድር ላይ የቀሩ ሰዎች አሉ አይደል? በጣም ብዙ ሺህ ህዝብ ነው የሚቀረው ምድር ላይ። እኛ ከሄድን በኋላ የጥፋቱ ልጅ የአመፃው ልጅ የት ይገለጣል? ኢየሩሳሌም። እኔ አምላክ ነኝ ይላል። ከዛ ህዝቡን ማስገደድ ይጀምራል። እግዚአብሔር እንደተናገረው ዓለምን ምን ይላል? ይፈርዳል። ስለዚህ 7ቱ ማህተቦች ይፈታሉ ተራ በተራ። እግዚአብሔር እሳት እኮ ነው ከሰማይ የሚለቀው። እሳት ከሰማይ ሲለቅ ቤት ውስጥ የተቀመጠ ከሁለት ወንድማማቾች አንዱ ይሞታል፣ አንዱ ምን ይላል? ይተርፋል። ገበያ ቦታ ሱቅ የሰራ ምናምን እርሻ ቦታ ያለ አንዱ ይወሰዳል የሚለው መሄዳል፣ ይወሰዳል በሞት አንዱ ይቀራል። የጥፋት ቀን ነው። ለምሳሌ 100 ሰው ተሰብስቦ ግማሹ ይሄዳል፣ ግማሹ ዓለም ቀውጢ ነው ብትል። ምክንያቱም የተረፉ ሰዎች እንደሚኖሩም እንደሚተርፉ ከምድር 1/2ኛውን ሲሶ እያስወገደ የሚተርፉ ሰዎች እንዳሉ ደግሞ ይነግረናል። ስለዚህ ጌታ ማቴዎስ 4 ላይ አንዱ ይወሰዳል አንዱ ይተርፋል ሲለን ስለ ንጥቀት አይደለም እያወራን ያለው። ንጥቀት ሄድንኛ የመጀመሪያ። ከዛ ምልክት የተደረገባቸው 144 ሺዎቹ አሉ፣ የተለዩ ናቸው። የጌታን መዝሙር የሚዘምሩ በግንባራቸው ጥፋት አይነካቸውም። እነሱ ጋር ተለይተዋል። ራእይ መጽሐፍ ላይ እንደዛ ነው የሚለን። ስለዚህ እኛ ሄደናል። ምድር ላይ ሰዎች አሉ። እግዚአብሔር ከ3 ዓመት በኋላ ምኑን ይጀምራል?
ፍርዱን ይጀምራል ምድር ላይ ያሉትን ሰዎች። ይሄ እኮ ከበጉ ቁጣ ሰዎች ሁሉ ለማምለጥ ይሞክራሉ፣ ግን ማንም አይተርፍም። ይሄ እግዚአብሔር ቁጣ እኮ ነው። ቢጸልዩም ቢጮሁም የሚተርፍ የለም፣ ብዙዎች ይጠፋሉ። ስለዚህ እንዲህ ይለናል ሁለተኛ ተሰሎንቄ ምዕራፍ 2 ላይ እርሱም አምላክ ከተባለውና ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል። እንዲህ ይላል፣ ከእናንተ ጋር በነበርኩበት ጊዜ እነዚህን ነገሮች ነግሬያችሁ እንደነበረ ትዝ ይላችኋል። በራሱ ጊዜ ይገለጽ ዘንድ አሁን ምን እንደሚከለክለው ታውቃላችሁ። የአመፃ ምስጢር አሁንም እንኳን እየሰራ ነው። ነገር ግን ይህ የሚሆነው የሚከለክለው ከመንገድ እስኪወገድ ድረስ ብቻ ነው። ማን ነው የሚከለክለው እንዳይገለጥ? የክርስቶስ ቤተ ክርስቲያን አሁን ምድር ላይ ያለችው። የአንቲክራይስቱ ሙሉ ለሙሉ ስልጣኑን መግለጥ አይችልም፣ ራሱን ማኒፌስት ማድረግ አይችልም። መንፈሱ ግን አለ። ስለዚህ አሁን የመጨረሻው መጨረሻ ላይ ነን። ስለዚህ ጳውሎስ ማንም ሰው እንዳያስታችሁ ሲለን እኛን አይደለም፣ እኛ ሄጆች ነን፣ የሚቀሩ ሰዎች አሉ። እኛ ከሚሄዱት ወገን ቤተ ክርስቲያንን እግዚአብሔር ለፍርድ ወስኖ ለጥፋት ወስኖ ምን አላላትም? አላስቀመጣትም። ለዚህ ነው በየቦታው መልእክታችንን የሚሰሙ ሁሉ ራሳቸውን አሁን ቀን ሳለ በዚህ ጊዜ ላይ ራሳቸውን ሊያስመልጡ የሚገባው አሁን ቀን ሳለ ማለት ነው። በድንገት ይሆናል። ከዛ በኋላ ግን አስቡ፣ ሲስተሞች ሁሉ ማለት ከዚህ በፊት እኛ የዛሬ 20-30 ዓመት ራእይን ያነበቡ አባቶች አሁን እኛ እንደምናነበው አይደለም። ለእኛ ግልጽ ነው፣ እነሱ ሊገምቱ ይችላሉ። ይሄ ነገር ለእኛውም ግልጽ ነው። ሁሉ ነገር በአይናችን ነው ያለው። በቃ ሁሉ ነገር መንግስታት በፍጥረት ነገሮቻቸውን እያስተካከሉ ነው። ሙከራም ቢደረግ ልብ በሉ፣ በደጅ እንደሆነ የምታውቁ ሙከራም ቢደረግ ምልክት ነው አንዱ። እንግሊዝ አሁን ማንም ሰው ይሄን አይዲ ካልተቀበለ መስራት አይችልም፣ መግዛት ምን ማለት ነው? ምልክት ነው። አሁን መታወጁ ህዝቡ ሁሉ ብዙ ተቃውሞ አስነስቷል። ይሄው አይናችን ላይ ሆነ ማለት ነው። አሁን የመሆኑ አሁን ያለ መሆኑ አይደለም፣ እስከኔ ድረስ አይሆንም፣ ይከለክለዋል። ግን አስቡ ምን ያክል ከዚህ በፊት ያልነበር አሁን ምን ሆነ ማለት ነው። በቃ ሆነ ሁሉ ነገር። እንደ ሌላ አትቁጠሩት። ምን ማለት እንደሆነ ልንገራችሁ። እስራኤል ሀገር አለናል። እስራኤል ሀገር ግን ያለን እንግሊዝ ሀገርም እንዳላቸው አይነት ነው። አሁን እነሱ ሊያደርጉት ያሰቡት የተለየ ነው። ያ ማለት ሁሉ ነገር ነገራችን ኮኔክት ይደረጋል ከሱ ጋር ማለት በሚፈልጉኝ ሰዓት እኔን ክልል ይሰጠኛል። እሺ ከዚህ እስከዚህ መንገድ እዚህ ክልል ውስጥ መንዳት አልችልም። ካለፍኩ ያዩኛል፣ ይዘጋል፣ አካውንቴ ይዘጋል። ኤቭሪቲንግ ማለት መውጣት መግባት እንቅስቃሴ ሁሉ በነሱ ቁጥጥር ውስጥ ነው። የግዴታ እምበላውን እምገዛውን አይታችሁታል የወጣውን ሙቪ። ሰውየው ሱቅ ሄዶ ስጋ ሊገዛ ካርዱን ሲያስቀምጥ ዲሪዲሪ ሚሴ ደረሰ። በወራንዴን የተፈቀደላሉት በወራንዴ እና ትቶት ነው የሚሄደው። ማለት ኮንትሮል ምን እንደምትለብስ እልክላችኋለሁ። በአመት 3 ነው ልብስ መግዛት የምትችለው ተመጥኖልህ። ምንድነው ነገሩ? ኮንትሮል፣ ቶታሊቶሪያን ኮንትሮል ማለት ኤቭሪቲንግ ኮኔክት፣ በቃ ሁሉ ነገር የተያዘ ነው። ዲጂታል አይዲያ ነው። እነሱ የፈለጉት ለምንድን ነው? ስደተኞቹን ለመቆጣጠር ምናምን። እንደንት እንዳታረጉትሽ ኮኔክት ሁሉ ነገራችን። ከዛስ የመጨረሻው ፖይንት ምንድን ነው? ይገባል ማለት ነው እጅ ላይ። አሁን ዳር ላይ ነው የደረሰው። ሁሉ ነገር ምን ይሆናል? ለምሳሌ አሁን እሺ እስራኤል ሀገር የኔን እንትን ባንክ ካልሆነ በስተቀር ማንም መዝጋት አይችልም። ባንክ ደውለው ባንኩ ጋር የሆነ ነገር አቀርበው እንዲህ ብሎኛል ብለው ከዛ ባንኩ ሁኔታውን አይቶ ፍርድ ቤት ተቀርቦ አይደለ ከዛ በኋላ ብሎ እኔና ባንክ ግን ባለን ግንኙነት ከባንኩ ጋር ባለኝ ሪሌሽንሺፕ በሚገባ ባንኩ ራሱ መዝጋት ይችላል። ጉዳይ የኔና የባንኩ ስለሆነ። ይሄ ግን እንደዛ አይደለም።
ምን ልብላ፣ ምን ልግዛ፣ ምን ላውጣ ባንኩ የሚያገባው ነገር የለም። ይሄ እንደዛ አይደለም እኮ። ኮንትሮል ነው ኤቭሪቲንግ። ዳታ ቀን በቀን እያንዳንዱ እርምጃችን ላይ ዳታ ይቀርብለታል። የት ቦታ ነው ያለው? ምንድን የገዛኸው? ቀጥሎ የት ነው የገባኸው? ቀጥሎ የት ነው የወጣው? እያንዳንዱ እንቅስቃሴ ፍላይት ማድረግ ያለብህ መቼ፣ እንዴት፣ የት ቦታ እንደሆነ የሚያወጡልህ የሚመድቡልህ ታውቃላችሁ። ግቡና እሺ 50 ሚኒት ሲቲ 30 ደቂቃ ከተማ አንዷ የቴል አቪቭ ከንቲባው ተቀብሎታል። እስራኤል ውስጥ ነው ሚሰራ። በእያንዳንዱ ከተማ ግቡና ጻፉ እሺ። የ15 ደቂቃ ከተማን ሬጂስተር ያደረጉ መላው ዓለም ኢትዮጵያ ብዙዎች እሺ። እናንተ አሁን የሆነ የሚገርም ነገር ነው ክሬት የሚደረገው። ብሩ የማን ነው? ከየት ነው የመጣው? አታውቁም። እሺ ከተሞች በጣም ፍሎሪሽ ማድረግ ይጀምራሉ በሚገርም ሁኔታ። ይጠረጉና አዳዲስ ዘመናዊ የሆኑ ቴክኖሎጂዎች የተሞላበት ከተማ ብሩ የማን ነው? አታውቁም። እሷን ነው እነዚህን ከተማዎች ነው ጌታ ራእይ ላይ ባቢሎንን በእሳት ያጠፋታል የሚለው። እችን ከተማ ነው የሚያወደማት። እሺ በየሀገሩ ላይ ያለውን ክሬት እየተደረገ ቴልአቪቭ የቴልአቪቭ እንትኑ ገብቼ ቼክ ሳረግ ገብቷል ግሩፕ ላይ። እንግዲህ የቱ ጋር ነው የሚሰሩት አናቅም። ምን እያየን ነው ማለት ነው? ነገሮች እያየናቸው በደጅ ናቸው። በዛን ዘመን በኖህ ዘመን እኮ የነበሩት ሰዎች ስላላስተዋሉ እኮ ነው የተበሉት እንጂ ኖህ እኮ ይናገር ነበረ። እንደ ቀልድ ነው የመሰላቸው። አልመሰላቸውም። የሚሄዱ የጥፋቷ ይመጣል ብለው አልገመቱም። አሁን እኮ ፈጣን በሆነ ሁኔታ ፈጣን በሆነ ሁኔታ ነገሮች እየተጠቀለሉ ሲስተሞቹ የምናያቸው ነገሮች ሁሉ ምን እየሆኑ ግሎባላይዝድ እየሆኑ እየተጠቀለሉ ዓለም አቀፍ ይዘታቸውን እየያዙ እየተገናኙ ነው የመጡት። እሺ ሁሉም ነገር ባለፈው ቪየትናም ስንል ግቡና ቼክ አድርጎ እኮ እንዴት ነው ሚሊየንስ ምናምን ሰው 80 ምናምን ሚሊየን ህዝብ አካውንቱ ባንዴ ቲው ስትነሳ የለህም ምንም። ከዛ ትፈልጋለህ? አዎ በል እንግዲኛ ባሰመርንልህ መስመር ግባ። ይሄንን አይዲ ለመቀበል ይሄን ማድረግ አለብህ። አይ ካልክስ ልትቀበል አትችልም። አሁን ፍጻሜው ከምን ጊዜውም የበለጠ ምልክቶቹ ምን እያልን ነው? እያየን። ስለዚህ አንድ ቃል አነብና እንጸልያለን። ጌታ እንደዚህ ያለ ሉቃስ 17 ላይ ይሄንን ነገር ለኛ ነገረን። ቁጥር 22 እንዲህ ይላል ሉቃስ 17 ላይ ለደቀ መዛሙርቱ እንዲህ አላቸው፣ የሰው ልጅ ቀኖች አንዱን ለማየት የምትበኙበት ጊዜ ይመጣል አለ። ደግሞም አታዩትም። ሰዎች እዚያ ነው ወይም እዚህ ነው ይሏቸዋል፣ ተከትላችሁም አትሂዱ። ምክንያቱም መብረቅ በርቆ በሰማይ ከዳር እስከ ዳር እንደሚያበራ የሰው ልጅ በሚመጣበትም ጊዜ እንዲህ ይሆናል። ነገር ግን ይህ ከመሆኑ በፊት የሰው ልጅ ብዙ መሰቃየት በዚህም ትውልድ መናቅ ይገባዋል ካለ በኋላ በኖህ ዘመን እንደሆነው ሁሉ በሰው ልጅ ዘመንም እንዲህ ይሆናል። ኖህ ወደ መርከቡ እስከገባበት ቀን ድረስ ሰዎች ይበሉና ይጠጡ ያገቡና ይጋቡ ነበር። የጥፋት ውሃ መጥቶ ሁሉን አጠፋቸው። በሎጥ ዘመንም እንደዚሁ ነበረ። ሰዎች ይበሉና ይጠጡ ይገዙና ይሸጡ ተክል ይተክሉና ቤት ይሰሩ ነበር። ሎጥ ከሰዶም በወጣበት ዕለት ግን እሳትና ዲን ከሰማይ ዘንቦ በሙሉ አጠፋቸው። ቁጥር 30 የሰው ልጅ በሚገለጥበትም ቀን እንዲህ ይሆናል። በዚያን ቀን በቤት ጣራ ላይ ያለ ማንም ሰው አይውረድ። ከዛ አንዱ በእርሻ ያለ ይወሰዳል። የሎጥ ሚስትን አስታውሷል። ሕይወቱን ለማሰንበት የሚፈልግ ሁሉ ያጣታል፣ ሕይወቱን አሳልፎ የሚሰጥ ግን ያቆያታል። እላችኋለሁ በዛ ሌሊት ሁለት ሰዎች በአንድ አልጋ ላይ ይሆናሉ፣ አንዱ ምን ይላል? ይወሰዳል።
ማርቆስ 13 ላይ እንደዚህ አለን። ይሄ ለኛ የተሰጠን መልእክት ነው። ነገር ግን ስለዚህ ቀን ወይንም ስለዚህ ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ማንም አያውቅም። ስለዚህ ጊዜው መቼ እንደሚሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ። ይህም ቤቱን ለአገልጋዩ ትቶ እያንዳንዱን አገልጋይ በየሥራ ድርሻ ላይ አሰማርቶ በረኛው ተግቶ እንዲጠብቅ አዞ የሄደን ሰው ይመስላል። እንግዲህ የቤቱ ባለቤት በምሽት ወይንም በውድቅት በዶሮ ጩኸት ወይንም ጎህ ሲቀድ እንደሚመጣ አታውቁምና ተግታችሁ ምን በሉ? ጠብቁ። አሁንም እዛው ምዕራፍ ላይ ትጉ አለ። ሶስተኛ እንዲህ ይለናል፣ ድንገት ሲመጣ ተኝታችሁ እንዳያገኛችሁ ለእናንተ የምነግራችሁ ለሰው ሁሉ እናገራለሁ። ተግታችሁ ምን በሉ? ጠብቁ። ሶስቴ እዛች አጭር ቦታ ላይ ጌታ ትጉና ጸልዩ፣ ድንገት ተኝታችሁ እንዳያገኛችሁ ተግታችሁ ጠብቁት ይለናል። አሁን የትምህርቱ ዓላማ ዝም ብለን ማወቃችንን የመጨረሻው ዘመን እንዲና እንዲህ ነው ምናን የሚለው የወሬ ጉዳይ አይደለም። ምንድንል ነው? እንድንጠብቅ። ትጉና ምን በሉ? ጸልዩ። እንቆማለን። ትጉና ጸልዩ። ፍጻሜ ያለን ሰዎች ነን። በድንገት ነው ያለን ጌታ። አያችሁ፣ አይሁዳኖችም እኮ ይመጣል መሲህ ይወለዳል እንደ ቀልድ ስላዩት እኮ ነው ያልተቀበሉት አይደል? ወደ መጣ እኮ መጣ። በነቢያት ያ መጽሐፍ እኮ እጃቸው ላይ ነው ያለው አይደል? ነቢያቶች አወሩት፣ ኢሳይያስ መጽሐፍ። ከዛ ወደ ወገኖቻቸው መጣ። የገዛ ወገኖቹ አልተቀበሉትም። ምን ነበር የፈለጉት? ሌላ የጠበቁት ሌላ ነው። አሁን እኛ አሁን ስለ ዓለም ፍጻሜ ስለ ዘመኑ መጨረሻ ሌላ ነገር አንጠብቅም። ገብቶናል። አሜን፣ ገብቶናል። አሁን የመጨረሻው መጨረሻ ላይ እንዳለን ገብቶናል። ከኛ የሚጠበቀው ምንድን ነው? ትጉና በጣም እርግጠኛ ሁኑ። እሺ፣ ይኸው በጣም እርግጠኛ ሁኑ። ምንም ነገር እንዳይዘን፣ ምንም ይዘን የምንሄደው ነገር የለም። እርግጠኛ ሁኑ፣ እርግጠኛ ሁኑ። 5 ሳንቲም ጨርቅ ይዘን አንሄድም። እችን ቅንጣት የሆነች ነገር ይዘን አንሄድም። ምንም ሁሉም ነገር እዚሁ ትተነ ነው የምንሄደው። ለጊዜው የምንጠቀምበት ነው። እሺ፣ ሁሉም ነገር እዚህ ያለው ነገር ሊመጣ ያለውን ክብር ምን አይልብንም፣ አያደበዝዝብንም። ለጊዜው ነው። እሺ፣ ምንም በቃ እዚሁ ቢሊየን ሲኖር ትሪሊየን ሲኖር እዚሁ ነው። አበቃ በቃ ትተኸው ነው የምትሄደው። ምንም አራለኝ እኮ በቃ ምንም። ስለዚህ የሚበልጥ የምንጠብቀው ክብር አለ፣ የምንገባበት አለ። ስለዚህ እነዚህ ነገሮች ያስፈልጉም ወይ? ያስፈልጋሉ። እንሰራበታለን፣ እናገለግልበታለን፣ ያስፈልጉናል እስካለን። ግን አለ የምንጠብቀው ነገር አለ። እሺ፣ የምንጠብቀው ነገር አለ። ላጋዴ ሌቤዴ ጋባራጋ ሃሌሉያ